በአዲስ አበባ የተለያዩ አካባቢዎች የተገነቡ የኮሪደርና የወንዝ ዳርቻ ልማቶች የከተማዋን ውበት በሚታይ ሁኔታ የቀየሩ ሆነዋል። እነዚህ ደግሞ የመንግስት እንዲሁም ደግሞ የህዝብ ከፍተኛ ገንዘብ የተሰሩ መሰረተ ልማቶች የሁሉንም ማህበረሰብ ድጋፍ እንዲሁም ደግሞ ክትትል እንክብካቤን የሚሻሉ። ለዚህ ማሳያ የሚሆኑ ደግሞ በጎ ፈቃደኞች አሉ። እነዚህ ወጣቶች በበጎ ፈቃድ ባላቸው ሰዓት እነዚህን የኮሪደር ልማት ላይ እንዲሁም ደግሞ በወንዝ ዳርቻ ልማቱ ያሉ መሰረተ ልማቶች ላይ ሁኔታዎችን ይመለከታሉ። ጉድለቶች ካሉ ሪፖርት ያደርጋሉ። ከነሱ ጋር ቆይታ አድርገናል። መብራቶች ብልሽት ይገጥማቸዋል። አንዳንድ ሰው ባለማወቅም ሊያበላሽ ይችላል። አንዳንዴ ደግሞ የመኪናም ግጭት ይደርስበትና የሆኑ የሚበላሹ ነገሮች ሲኖሩ ጊዜ ሳይወስድ ወዲያው ሪፖርት ተደርጎ ወዲያው ጥገና እንዲያገኝ እንደዚህ አይነት ስራዎችን እንሰራለን። ሌላ ከፍሳሽ ጋር ተያይዞ የተበላሹ ቱቦዎች ካሉ ምናልባት ከማህበረሰብ የሚወጣም ካለ ግንባታም ላይ የሚሰሩ ሰዎች የሚወጣ ፍሳሽ ካለ እሱን ነገር ቶሎ ሪፖርት እያደረግን አንደኛ ኮሪደሩ አደጋም እንዳይደርስበት ለማህበረሰብም ማለት የተበላሸ እይታም ገጽታም እንዳይፈጠር ወዲያው መፍትሄ እንዲያገኝ እሱን ነገር ወዲያው ሪፖርት እያደረግን እንሰራለን። በዋናነት ስራችን ምድረሱ ልክ አሁን እነዚህ በብዙ ቢሊዮን ብር ወጥቶ የተሰሩ በመንግስት አቅም የተሰሩ ኮሪደር ልማቶችን ምንድነው የምናደርገው? የተበላሹ ምሳሌ ማብራት ሊሆን ይችላል፣ ሳር የወደቀ ዛፎች ሊሆኑ ይችላሉ። እያንዳንዳቸውን በየቀኑ በተሰጠን አፕሊኬሽን አለ ከተቋሞቹ እያንዳንዷን ነገር አንስተን የት ቦታ ምን ቦታ እንደሆነ እናነሳላቸውና እንልክላቸዋለን። ዞርን እያየን ግሩፕ አለን። የተበላሹትን ነገሮች እያየን እዛ ላይ ጽፈን ፖስት እናደርጋለን። እነሱ ባዩት መሰረት በዛ ቢባል 2 ቀን ወይ 1 ቀን ነው ምላሽ ይሰጡናል ማለት ነው። ፒያሳ አምፒር አካባቢ ካለሁኝ ቦታውን ገልጻለሁ። የተሰጠኝ አፕሊኬሽን አለ። በአዲስ አበባ ህብረተሰብ ተሳትፎና በጎ ፍቃድ ጽሕፈት ቤት የተሰጠን የጋራ ግሩፕ አለን። አዲስ አበባ የወንዝ ዳርቻና ኮሪደር ልማት ጽሕፈት ቤት እነሱም የጋራ ያሉበት ነው። እናነሳዋለን። የት ቦታ የም ቦታ ማን እንዳነሳው ሰዓቷንም ይገልጻል፣ ቦታውን ይገልጻል። በዛ መሰረት እንልክላቸዋለን። በዚህ መሰረት ነው ኮሙኒኬት የምንደራረገው። እነዚህ በጎ ፈቃደኞች በተሰጣቸው ምድብ መሰረት በየሳምንቱ ለ3 እና 4 ቀናት ከ1 ሰዓት እስከ 2 ሰዓት ለሚሆን ጊዜ ጧትም ማታም ላይ እንግዲህ በየኮሪደር ልማቶቹ እንዲሁም ደግሞ በወንዝ ዳርቻ ልማቶቹ አካባቢዎች በመገኘት ክትትሎችን ያደርጋሉ። ሁልጊዜ ላይሆን ይችላል። ያው የራስሽ ስራ ሊኖርብሽ ይችላል። ያን ነገር አጣጥመሽ ግን በሳምንት 3ቴም ልንወጣ እንችላለን። አለፍ ካለም ደግሞ 4ቴ እንወጣለን። ግን ደስ የሚልሽ ደግሞ ስትሰሪው ውጤት ያለው ስራ ነው። ዛሬ ካነሳሁት ዛሬ እዚህ ጋር የሆነ ነገር አንስቼ ካሳየውሽ ነገ ተመልሰሽ ስትጪ ያ ቦታ ተሰርቶ ነው የምታገኘው። ምድብ አላቸው። በየክላስተራቸው በየምድባቸው በየክፍለ ከተማቸውም ጭምር ነው በጣም እየተሳተፉ መረጃ ቀን በቀን ብቻም ሳይሆን በየሰዓቱ መረጃ እየሰጡ እንዲታረም ፑሽ ያደርጋሉ። ሰጥተውም ብቻም ደግሞ አይቀመጡም። በጣም ጥሩ ነገሩም ለኛም አጋዥ የሆኑት የሚመለከተውንም አካል ውሃ ልማት ከሆነ የተበላሸው ነገር መንገዶች ጋር ከሆነ የግሪነሪ ስራ ከሆነ የሚመለከታቸው አካላትን ጭምር ኮሙኒኬት ያደርጋሉ፣ ሪፖርት ያደርጋሉ እና በጣም ትልቅ ፋይዳ ነው ያለው። በጎ ፈቃደኞቹ እነዚህ ከፍተኛ ሀብት በወጣባቸው በኮሪደርና የወንዝ ዳርቻ ልማቶች ላይ ከሚያደርጉት ቁጥጥር እንዲሁም ደግሞ ክትትል ባለፈ ደግሞ ለማህበረሰቡ ግንዛቤ ማስጨበጥ ስራንም ይሰራሉ። እንደ በጎ ፈቃደኛ እዚህ ጋር አሁን ቆሻሻ ጥለው የሚያልፉ አሉ፣ መንገድ ላይ የሚጸዳዱ ይኖራሉ። ያንን አንድ በማሳየትም ግንዛቤ በመስጠትም ያንን እናግራቸዋለን ማለት ነው። ማህበረሰቡ ምናልባት አሁን እንዲህ የተዘዋወረን እግረኛ መንገድ በማይሄድበት ቦታ ላይ ሊሄድ ይችላል። ሳር አበባ እየረገጠ ሊሄድ ይችላል። እሱን ነገር ግንዛቤ እየፈጠረን ግን የአብዛኛው ሰው ምላሽ በጣም ግንዛቤ ያለው፣ እኛም ግን የበለጠ ግንዛቤውንም እየሰጠን እናቆያለን።